አትወጣም እኮ ስፐርስ አንተ ማነባክ ሆነ ነው ዩናይትድን የተናገርከው ማነህ አንተ እንዴ አንተ ከዩናይትድ በፊት ቀድመ ተጫውታ አሸነፈሃል እንዴ አላሸነፍክም እኮ እኔ ነኝ ያሸነፍኩት ብናገር እኔ ልናገር እኔ ያምርብኛል አንተ ምን ቤት ሆነ ነው ዩናይትድን እንደዛ የከተከትካቸው ያው ዘረሳቲ 3-0 ጠግን ባል አንቺ ደግሞ ከባድ ነው ቤስት 11 እኮ ለመስራት ምንም የቀረሽ ነገር የለም እኮ ያስፈረምሽው የተጫዋቾች ብዛት በዚህ ላይ ደግሞ ኳሊቲ ያላቸው ተጫዋቾች ነው አንቺ ያስፈረምሽው አይዞኝ የሚቆይ 3-0 ልጥፍ ማን የብሬንትፎርዶች እንዴት አባቱ ነው የሚችል ይሄ ኢጎር ቲያጎ የሚሉት ደደባጥቂ ስለሆነ ነው እንጂ ፔናልቲ ቢያገባው 4-0 እኮ ተለጥፈሽ ነበር አስበሽዋል አሁን ከተርፌ በታች ነው የምትቀመጪው እንዳለፈው ሲዝን ማለት ነው በካቻም ነው ማለት ነው ይሄ ላለመውረድ ሁለታችሁ የምትፎካከሩበት የለም በቃ ተመሳሳይ ላይ ፍልታሳልፉን አልጣማች ሲጀመር ማለት ነው ፕሪሚየር ሊግ ላይ ቶፕ 6 የሚባለው ነገር ቀርቷል ቶፕ 1 ያለው እሱም አንድ ለናቱ አርሰናል ብቻ ጨርሻል ሚኮ ነይወጣ በስቲ ነይወጣ ቢያንቺ አርከሚዎች ሰውየማ ትራንስፈር ዊንዶ ላይ ቅራቅንቦ ተጫዋቾች ከኃይለኛ ቡድኖች ብቻ ስላመጣሽ ተላጥሽብን ነገርኩሽ እኮ ከፈልሽ ማለት ይችላል ማለት አይደለም ለነገሩ የመጀመሪያ ጊዜ ነው እንደዚህ ያለ ስትከፊ ስለዛ በእርግጠኝነት ይችላሉ ብለሽ ገምተሽ ነበር ግን አይችሉም ገባረ ቻምፕ ያው ትርፌ ተለጥፋለች ሚኮ ተለጥፋለች ነገ ደግሞ ማን ሲቲ እና ሊቨርፑል ሰኞ ደግሞ ሃንግማን ማን በዚህ ሳምንት ነጥብ ያነሳ ሰው ብቻ ነው ሲሪየስሊ ማይቋም በኋላ ማን ገባረ ሌቭሎች አሉ ምድረ ዱቄቶች ገባረ ኮቬንትሪ ከሁላችሁም ነጥብ ይወስዳል ገና ማን ምን አይተ አሁን ይልስሚ ሚኮ ዲዘርቢ ተነክቶበታል እሄው ማንኪት አንድሩስ ዛሬ ፊገር አውት ነው ያደረገው ገባረ ይሄ ቢልድ ፍሮም ዘ ባክ ምናምን ቡልሺት ምናምን 3-0 ገባረ እንዴ ለኔ እኮ አሰጋኝ ታይትል ሬስ ውስጥ ያለው ብሬንትፎርድ አምስታችሁ ብሬንትፎርድ የተሻለ ታይትል ሬስ እድል አለው የዋንጫ በተለይ ከማን ዩናይትድ በእርግጠኝነት ብሬንትፎርድ ለዋንጫ ያሰጋኛል እኔ ሰግቻለሁ ዛሬ ባየሁት ማለት ገባረ ዲዘርቢን ዛሬ ኪት አንድሩስ ያደረገው ሌሎቹም እንዳለ ይመዘግቡላል ሲጀመር እኮ ዲዘርቢ እዚህ ሊግ ውስጥ የነበረውና ፉትቦሉ በጣም እየሰራ የነበረው የዛሬ 2 አመት እኮ ነው ተዳኛ አይደል ከዛ አርቴታ መጀመሪያ ፊገር አውት አደረገው ለሌሎቻችሁ አልነገራችሁ ማለት አርሰናል ስለሆነ ብቻ መስሏችሁ ነበር አሁን ኪት አንድሩስ አደረገው ማለት ሁሉም ነው ቁጭ ብሎ ይሄን ጨዋታ ቴፕ የሚያይልሽ ማለት አባቴ ቢልድ አፕ አደርጋለሁ ስትይ ትለጠለጫለሽ ዲዘርቢ ፕራግማቲክ የመሆን ጊዜ ደርሷል ገባር ለነገሩ ከኛ ጨዋታ ባላ ፕራግማቲክ ትያልሽ አባቴ ብሬንትፎርድ 3-0 ከገረፈሽ ማለት ያው እኔ ታውቃለሽ 4 ነው የሚመቸኝ አንድ ገጭሻለሁ አንድ ጨምራለሁ ራሴ 5-1 10 ጎል 6 ነጥብ ኤዜ ደብል ሃትሪክ ማለት ገባሽ በኤዜ ብቻ ነው የምገጥምሽ 11 ተጫዋቾች ይቅሩ ዝም ብሎ ብቻ እንደዚህ ብሎ እንቆሙት አይንቀሳቀሱ ዱቄት አለቀ ቢያልቅ ነው የሚሻለው እንጂ የጾም መፍቻ አደረጉ ዛሬ የጾም መፍቻ ማለት ነው ኧረ በስመ አብ ምን ያንዳንዴ ግን ወደ ድሮ ማንነት የተመለስኩኝ እኮ ሲጀመር አንተ ሀዘን እንጂ ደስታ ያምርብህም ነው ማትገመት ሰውን ተጫዋች አስፈርመ ታሽቼ ተቆልቼ ወጣው ዲዘርቢ መልበሻ ክፍል ገብተ ማለት ነው እንዲ ባናታቸው ዘቅዝቀ በበርበሬ እጠናቸው መጨረሻው እንደዚህ ሆኗልና በጣም ይገረመብኝ የራሱ አሮባት የሰው ታማስላለች አሉ ሚኮ ቅድም መጣ አፋርጓችሁ ፈልፍሏችሁ ምናምን ሲል ነበር የጣና ጸብ ነው ያደረገው ጥፍጥፍ ነው ያደረጓችሁ ባይ ጥፍጥፍ በቃ ማለት እንዴት ነው ስንፈተ ጥምረት አንዱ ተጫዋች ከአንዱ ተጫዋች በስልክ መግባባት አይችልም ሌላውስቶ በቃ ዝብልቅልቅ ያለ ቲም ነበርና እኔ ትንሽ ያጠፋችሁት የሚመስለኝ ማለት ነው የዛሬ ጨዋታ ይራዘምልን እስክንቀራጅ ማለት ይችላል ነበር ፈለፈሏችሁ ማለት እናንተን ነው እንዲህ በቃ አበጠሯችሁ ብጥር አድርገው የሆነ ጨምቀው ምናምን አሰጧችሁ ነው ማለት የሚቻለውና እኔ አንድ ግራም ይገባኝ ነገር ማንቸስተር ከተሸነፈ ግዴታ መሸነፍ አለባችሁ የትልቅ ቲም በቃ ኢምፓክት ኮፒ ሊንክ እና ሼር ማድረግ እንዳይረሳ ፎሎ እያደረጋችሁ አረ በለው ምንድን ያየነው ጋይስ የሮቤርቶ ዲዘርቢው በርከት ያሉ ጥሩ ተጫዋቾችን ያስፈረመው ቶተንሃም ሆትስፐር በፕሪሚየር ሊግ የመክፈቻ ጨዋታ በኬት አንድሪውስ ብሬንትፎርድ 3-0 ሆነ ሽንፈት ገጥሞታል በጣም ብሬንትፎርዶች በዚህ ጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ብሬንትፎርድ ያው በጣም ጠንካራ ቡድን እንደሆነ ይታወቃል ከኬት አንድሪውስ ጋር ኬት አንድሪውስ አንደርስቲሜት የምታደርጓቸው አይነት አሰልጣኝ አይደሉም ግን ያም ቢሆን እኔ ዲዘርቢ ከስፐርስ ጋር በአዲስ ኢነርጂ አዳዲስ ተጫዋቾችን ተጠቅሞ ዛሬ የሆነ ነገር ያሳያል ብዬ ጠብቄ ነበረ
ግን ብሬንትፎርድ በጣም ከአቅማቸው በላይ ነበረ የሆኑት። ከ3 በላይ ጎሎችን ማስቆጠር የሚችሉባቸው ሞመንቶችም ተፈጥረው ነበር፣ አልተጠቀሙባቸውም እንጂ ማለት ነው። በዚህ ጨዋታ ላይ ለብሬንትፎርድ 3ቱም ጎሎች ማስቆጠር ችለው የነበሩ ተጫዋቾች ፖተር እንዲሁም ደግሞ ያኔት እና ካዮዲ ነበሩ። እንዲሁም ደግሞ አጥቂው ኢጎር ቲያጎ ፔናልቲ አግኝቶም ሳይጠቀምበት ቀርቶ ነበረ። ኤኒዌይ ሙሉ ብልጫ ነበራቸው ማለት ይቻላል በጨዋታው ላይ ብሬንትፎርዶች። ለስፐርስ ግን አጀማመራቸው በጣም መጥፎ የሚባል ይመስለኛል። ማንቸስተር ዩናይትድም በተመሳሳይ አጀማመሩን ያው ባደገው ሄል ሲቲ ተሸንፎ እንደጀመረ የሚታወስ ነው። ለስፐርስም እንግዲህ ሌላ በጣም አስደንጋጭ አጀማመር ይመስለኛል። ኤኒዌይ ግን ለመቀናጀት ጊዜ ይፈልጋል። ከሮቤርቶ ዲዘርቢ ገና ብዙ ጊዜ ስላላቸው ከዚህ የተሻለ ነገር ጠብቅባቸዋለሁ። አጀማመራቸው ግን መልካም የሚባል አይመስለኝም። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ምንድነው እየተፈጠረ ያለው? ዛሬ ቶተናምና ማንቸስተር ዩናይትድን ጾም መፍቻ ነው ያደረጓቸው፣ ወደ ጥልቁ እየላኳቸው ነው ጋይስ። ቶተናም በብሬንፎርድ 3-0 በሆነ ሰፊ ውጤት ተሸንፏል። ቶተናም እንግዲህ እነ ቶናሊን እነ ፈርናንዴዝን አስፈርመው ዘንድሮ አስደንጋጭ ቡድን ይሆናል ተብሎ ቢጠበቅም እንደ ዛሬው ከሆነ ቶተናም የአምናው ራሱ ቶተናም ነው የሚደገመው። ዲዘርቢ በጣም ብዙ ስራ ይጠብቀዋል። ሚኮ ስፐርስ እንግዲህ 19ኙንም ክለብ እገርፋለሁ እያለ ሲዝት ነበር። ገና በመጀመሪያ ጨዋታ እንግዲህ 3-0 ዶሮዋ ተለጥልጣለች ማለት ነው። ዘንድሮ ብቻችንን ፕሪሚየር ሊጉን ቀኝ ግዛት እየገዛናቸው ልንቀጥል እየመሰለኝ ነው። ምክንያቱም እንደ ፕሪሚየር ሊጉ አጀማመር ከሆነ ከአርሰናል ውጪ ለፕሪሚየር ሊጉ ዋንጫ የሚመጥን ክለብ ያለ አይመስለኝም። ለማንኛውም የእናንተን ሀሳብ ኮመንት ላይ ያስቀምጡ። ዛሬ ሳተርዴይ ላይ የተደረጉትን የፕሪሚየር ሊግ ጨዋታዎች እንዳለ ከቨር ማድረግላችሁ ይሆናል ማለት ነው። ከማንቸስተር ዩናይትድ ውጪ ኦልሬዲ በዛ በዋናው አካውንት ከቨር ስላደረኩላችሁ ማለት ነው እና በደንብ ተከታተሉኝ። ሶስቱንም እንግዲህ የጉራሽ ላይ ያው በደንብ ተመልክተናቸው በቻልን አቅም እንግዲህ የስፐርስ ደግሞ ያው በጥልቅ ተመልክተናል። ወደ ጥልቁ ማማዱ ሳንጋሪን ደግሞ ይዟቸው ገብቷል ማለት ይቻላል እና በጣም የሚገርም ሳይኒንግ ሬከር ሳይኒንጋቸው ዶሮ ይታወቃል። 41 ሚሊዮን ፓውንድ የከፈሉበት ከሌንስ ደግሞ በጣም በቃ ሌንስ እንደምታስታውሱት ላስት ሲዝን በጣም አስጨንቋቸው ሊገን ላይ ፒኤስጂን ላይ ማስጨነቃቀም የነበረው ቡድን ነውና ለሱ ደግሞ በጣም ፎካል ፖይንት ከነበሩት ተጫዋቾች ውስጥ አንዱ ማማዱ ሳንጋሪ ነበርና እሱ ልጅ ተፎካካሪ ነበራቸው። ግን ብሬንትፎርዶች በጣም ፈጥነው ጆርዳን ሄንደርሰን እንዳጡ ወዲያው ሲያመጡት ጥያቄ ተነስቶባቸው ነበር። እንዴት እንደዚህ ጋምብል ያደርጋል እና ብሬንትፎርድ እንዴት ያንን ክለብ ነው። ግን የልጁ ሌቭል እንግዲህ መጥቶ እንዳሳየው እንደምታዩት እያንዳንዱ ጎሎች ላይ የነበረው ተሳትፎ ራሱ ለየት ይላል። በተለይ ደግሞ የመጀመሪያው ጎል ላይ በተለይ በቃ ዲፍረንት ክሬዚ ልጁ ምንም ቃላት የለኝም። የዚህ ጨዋታ ወሳኝ ተጫዋች የነበሩ እሱ ነው። ሌሎቹም ግን የተለመዱት እነ ሊዊስ ፖተር፣ ዣኔልት ከነገና ካዮዲም ደግሞ ጎኑ ማግኘት ችሎ ነበር ማለት ነው። ስፐርሶችን አውትክላስ ነው ያደርጓቸው። እንደ ቡድንም ወር ማች ቤተር ቲም ሰከንድ ሃፍ ላይ ራሱ ፔናልቲ አግኝተው ኢጎር ቲያጎ ያው አንግል ገጭቶበት ሲስት ታይቶ አይታወቅም። አሁን ሳተ ህዝብ በሚያየው ጊዜ ሳተ ማለት ነው። ብዙ ጊዜ ያዋለው ሊሰንባቆ ግን ሌሎቹ ብዙ ጊዜ ሳይታይ ነው የሚያገባው የሚባል እንትን ኒውሰንስ ሲነሳበት ነበርና ዛሬ ተጋልጧል ብዬ አስባለሁ ኢጎር ቲያጎ። ኤኒዌይስ ግን ወደ ሌሎች ጨዋታ እንሂድ። ወደ እነዚህ 3 ጨዋታ ደግሞ ስንመጣ ኤቨርተን ከክሪስታል ፓላስ ያደረጉት የመጀመሪያው ጨዋታ ነው። እሱ ጨዋታ ላይ ስንመለከተው እንደተለመደው ኤቨርተኖች እንግዲህ ፒክፎርድ ወሳኝ ፐርፎርማንስ ያሳልፋል። ከሌላው ደግሞ ጎሎቹ እንዴትም አድርገው ያመጡታል ብላችሁ ኬረን ዲስፕሪ ሆል ማለት ነው የመጀመሪያው ጎል ያገኘው እሱ ነበረ። እንዲህም የሚያስብል ጎል ነው እውነት ለመናገር የሚገርም ኢንዲቪጁዋል ብሪሊየንስ ያለው ጎል ራሱ ነበረ። ቻዙ ፈጥሮ ማግባትም የቻለው ማለት ነው። የሚገርም ቦታ ላይ አግኝቶት ቦክስ ጫፍ አካባቢ ገባ ካለ ስፓት አካባቢ ማለት ነው እና የሚገርም ጎል አግብቶ ኤቨርተኖች እንዲመራ አድርጓቸው ነበር። ክሪስታል ፓላስ በደንብ ቻንስ ነበራቸው ጨዋታ። ጆፍሪ ማቴታ በተለይ በጣም አትሮሺየስ የሆነ ፐርፎርማንስ ላይ ያሳለፈው የሚገራርም ቻንሶች አብክኖ ነበረ። ከእንደገና ደግሞ ኤዲን ኬቲያ አሪፍ ቻንሶች አግኝቶ ነበር እሱም አንድ አብክኗል። ግን ቻንስ ሲፈጥር የነበረበት መንገድ ኤዲን ኬቲያ የሚደነቅ ነው ብዬ አስባለሁ። ከዛ አንጻር ኤኒዌይስ ግን ወደ ሌላው ቀጣዩ ጎል ስንሄድ ደግሞ ኢሊማን እንዲያይ በሚገርም ክሮስ በስማ ሄዳችሁ ብታዩት እንዴት አይነት ክሮስ አስገባለት። ቴርኖ ባሪም ደግሞ የሚገርም አጨራረስ ነበር የጨረሰው። 2-0 እንዲያሸንፉ አድርጓቸው ነበር ኤቨርተንን በሜዳቸው ማለት ነው በሂል ዲኪንሰን። በቀጣይ ደግሞ ልናወራበት የምንችለው ኢፕስዊች ከሰንደርላንድ ያገናኙ ጨዋታ ነው። 2-1 ነበር የተጠናቀቀው። እሱ ጨዋታ ላይ ደግሞ የሚገርማችሁ ነገር የኢፕስዊቾች ማለት ነው ጨዋታ ብልጫ ላይ ሰንደርላንድ ወስዷል፣ ኳስ ወስዶት ነበር። ነገር ግን ኢፕስዊቾች ነበሩ ያን ፊዚካል ባትል ላይ ዱሎቹ ላይ ኤቭሪቲንግ ላይ ለማሸነፍ ያላቸው ፍላጎት ነው እዚህ ሪዛልት ላይ ያደረሳቸውና ሰንደርላንዶች በተቻላቸው አቅም ተቆጣጥሮ ለመጫወት ቢሞክሩም ኢፕስዊች ግን በቃ ሃቮክ በመፍጠር ይችሉበታል ብላችሁ በደንብ የተደራደሩ እንዴት አታክ የሚያደርጉበት ፍሉይዲቲው ምናምን የሚገርም ሁሊዮ ኢንሲሶ ነበር ደግሞ የዚህ ሁላ አደ ሃርት ኦፍ ኢት ማለት ነው 10 ቁጥር ቦታ ላይ እና የሚገርሙ የመጀመሪያውን አሲስት እንግዲህ መውሰድ የቻለው ለሱ ነበር። ኤመርሰንን ከሰጠው በኋላ ኤመርሰን ያስቆጠራት ጎል ማለት ነው። ከዛ በኋላ 1-0 መርተው ግን እዚሁ ፈርስት ሃፉ እንግዲህ ስሎዶን እያደረገ ሰንደርላንዶች ደግሞ ቁጥጥራቸው መልሰው መያዝ ሲጀምሩ አሪፍ ቦታ ላይ ፍሪክ ያገኛሉ። አንጉሎ በሚገርም ሁኔታ
አንዳቻ ያደርገዋል ማለት ነው። ከዛ በኋላ ፈርስት ሃፍ አንዳቻ ተጠናቀቀ። ሰከንድ ሃፍ ላይ ይገባሉ። ሰከንድ ሃፍ ላይ ደግሞ ትንሽ ኢንቴንሲቲው መቀነስ ይታይበታል። ግን ሰንደርላንዶች አሁንም ቁጥጥራቸውን አላጡም ነበረ። ኢፕስዊቾች ግን ቅያሪ እያደረጉ ነበር በማል እና የሚገርማችሁ ጃክ ክላርክ የቀድሞ የሰንደርላንዱ ሚድፊልደር ማለት ነው ሰንደርላንድ ላይ አግብቶ ኢፕስዊች 2-1 እንዲያሸንፍ ያደርጋቸዋል ማለት ነው። የተለያዩ ቻንሶችም አግኝቶ ነበር። ዳይዘ ማይዳ የሳተው ኳስ አይ ቲንክ በጣም ስታንዳውት አድርጎ ይታያል ብዬ አስባለሁ። ብራያን ብሮቢም እንግዲህ ኢንተረስቲንግ ኳሶች አግኝቶ ነበር ግን መጠቀም አልቻለም ዛሬና እሱን ተከትሎ ደግሞ ሰንደርላንዶች እንዲሸነፉ አድርጓቸዋል። የመጨረሻው ጨዋታ ላይ ስገባላችሁ ደግሞ ከስር የምትመለከቱት ሊድስ 1-4 ያሸነፈው ጨዋታ ነው ሲቲ ግራውንድ ላይ ማለት ነው። እና ይህም ጨዋታ ደግሞ ኮምፓክት ነበር ለመናገር ሁለቱ ቲሞች ዲፌንሲቭ በጣም ሶሊድ ነበሩ። ብዙ ቻንስ አልተጣጡም። ሴት ፒስ ምናምን ሲሞከር ነበር በተደጋጋሚ ግን በስተመጨረሻም ጎሏ ማግኘት የቻለው አንቶን ስታክ ነበረ። ከምን አይነት ቦታ ምን አይነት ፍሪክ እንዳስቆጠረ ቃላት የለኝም። በአሁንም ቢሆን ፍሪክ ማስቆጠሩን ይቀጥላል ማለት ነው። አንቶን ስታክ የሚገርም ተጫዋች ከፍ አድርጌ አይ ቲንክ እሱን ማሳየትም ግዴታ ይኖርብኛል ብዬ አስባለሁ። የሚገርም ተጫዋች አሁንም ገልጸዋለሁ። እኔ ሌላ ቦታ ይሄዳል ሌላ ክለብ ይገዛዋል ብዬ አስቤ ነበር። ግን ሊድሶች እነሱ መያዛቸው ከነገና እዚህ ላይ መጨመራቸው በጣም አሪፍ ሲዝን ያሳልፋሉ ብዬ የገመትኩትን በምክንያት ነበር ሰው ውስጥ ይገኝ የነበረው። እናም ያ ጄምስ ትራፈርድ አላቸው፣ ዋረሞቪች በጣም ብዙ ተጫዋቾች ሊጠራላቸው ይችላሉ። በጣም የሚገርም ቲም ይመስለኛል። አሪፍ ዓመትን ያሳልፋል ብዬ ገምታለሁ። አንቶን ስታክ የሚገርም ፍሪክ አስመልክቶናል። ሌላ ውጪ ግን ያ ጥሩ ጨዋታ ነበር የተመለከትነው ማለት ነው። ሶስቱም እንግዲህ ለእናንተ ግን አሪፍ ጨዋታ የነበረው የቱ ነው የዛሬው ጨዋታዎች ላይ ማለት ነው ከማንቸስተር ዩናይትድ ጨዋታ ጨምሮ ማለት ነው። አይበሊቭ ሁላችሁ የምትሉት እሱን ነው ቋጣሪ ሊሆናችሁ። ኤኒዌይስ ግን ያሉን ጉዳዮችን ይመስላል። ራፓፕ ይመስል ነበር ፕሪሚየር ሊግ ራውንድ አፕ። ከተመቻችሁ ላይክ ማድረግ ላይ ደስ